ቤቱ ካስገባ በኋላ እንደፈለገ አርጎ ሎክ ያደረገ የራሱን ሐሳብ ብቻ ቢያራምድ ይህን ቪዲዮ አይተን እንመለስ። ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮርስ እንገባለን። ልይቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በቃ ሙስሊሞች ይህንን ቪዲዮ በተቻላችሁ መጠን ለኡስታዛችን ለሁሱ ሸር ያደረጋችሁ ስሙ ሜንሽን ያደረጋችሁ እዚህ ላይ በደንብ አድርሱልኝ። በፍጹም እፎይ ቤት ገብቶ ክርክር የሚባል ነገር አያስፈልግም። ሲጀመር እንዲህ አይነት ሰዎች ላይ በተለይ በእምነት ላይ ጥላቻ ያላቸውና እስልምናን ይበታች አድርገው በሚያስቡ አካላት ጋር ገብታችሁ መወያየት ማለት ራስን ማዋረር ነው። ስለዚህ በፍጹም እፎይ ቤት መጥተህ ምንም አይነት ክርክር እንዳታካሄድ፣ ምንም አይነት ውይይት አያስፈልገውም። ምክንያቱም ብዙ ጊዜ ከዚህ በፊት ታስታውሱ እንደሆነ እፎይ ጋር ቀርበው ሁሱ ብዙ ጊዜ ተነጋግረዋል። ነገር ግን በፍጹም ሊቀበል አይችልም ይሄ ሰውዬ ማለት ነው። በደንብ አድርጋችሁ ለሁሱ ሸር ያደረጋችሁ አድርሱልኝ። ምክንያቱም እፎይ ማለት ጽንፈኛ እንጂ ሰላማዊ የሆነ ውይይት የሚያካሄድ ሰው አይደለም። በፍጹም ይህንን ስምምነት እኔ በበኩሌ አልስማማበትም። ሸር ያደርጋችሁ አድርሱት። የትግራይ ሲኖዶስ ያወጣው መግለጫ ተመልክቼ እጅግ በጣም ነው ያሳዘነኝ፣ እጅግ በጣምም ነው ያስገረመኝ። አክሱም ቅድስት ሀገር ናት ይላሉ። ቅድስት ሀገርነት የሚገለጸው እኮ የሰውን እምነት እየጨቆኑ የራስን ብቻ ወደፊት ማድረግ አይደለም። በተከታታይ ለ5 ሳምንታት ጁማዓ ሶላትን ሳይሰግዱ የባለፈው ጁማዓማ እጅግ በጣም አሳዛኝ ብዙዎቻችንን ያሳዘነ ተግባር ነው። ሙስሊሞች ይህንን ቪዲዮ በተቻላችሁ መጠን የአክሱም ቪዲዮ ሲመጣላችሁ በደንብ አድርጋችሁ ሸር ያደረጋችሁ ኮመንት ላይ ደግሞ ፍትህ ለአክሱም ሙስሊሞች በሉ። እኛ ፍትህ እስከምናገኝ ድረስ ከመጮህ ወደ ኋላ አንልም። እንግዲህ የትግራይ ሲኖዶስ ትናንትና ያወጣው መግለጫ ብዙዎቻችንን አሳዝኗል። እህት ወንድሞቻችን በተወለዱበት ሀገር ላይ መብታቸው ተነፍጎ እምነታቸውን እንዳያካሄዱ ተደርገው የተቀመጡ ኢንሻአላህ ወደፊት ፈረጃው ቅርብ ነው። ምንም ችግር የለውም። ኢንሻአላህ እኛ እንጮሃለን እስከሚሳካ ድረስ። እንዲህ አይነት አሽቀባጭ ደንቆሮ ባለባት ሀገር ላይ ነው እምነትን ከእምነት ጋር እያጋጩ ብዙዎችን በመጥፎ አስተሳሰብ ውስጥ የሚያስገቡ ሰዎች የሚመጡት። እስኪን ቪዲዮ አይተን እንመለስ። ኦርቶዶክሶች ወላሂ ነው የምላችሁ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ከወደድካት ልበላ ከወደድካት አጨብጭባ፣ እኔስ ማርያምን ወዳታለሁ፣ እኛም እንዳንተ እንወዳታለን። ይህንን ቪዲዮ ስሰራ ሌላ አመለካከት ሊኖርባችሁ የሚችል ክርስቲያኖች ልትሆኑ ትችላላችሁ። ነገር ግን እኔ የክርስትናን እምነት እጅግ በጣም የማከብር ሰው ነኝ። እንደዚህ አይነት ደንቆሮ ግን እውነት እናንተን አክብሮ መስሏችሁ ነው? በፍጹም ለፎሎወር ፍለጋ ነው። ምክንያቱም አንድ ሰው በሌላ እምነት ላይ እያለ ስለ አንድ እምነት ከሰራ ፎሎወር ፍለጋ እንጂ በፍጹም ለእናንተ ጥሩ አመለካከት አለው ማለት አይቻልም። እኔ የትኛውም እምነት ሲነካ አልወድም። ክርስቲያንም ይነካ ሙስሊምም ይነካ፣ ለማንኛውም እምነት ትልቅ ክብርና ቦታ አለኝ። እምነት እንደ እምነቱ ሊከበር ይገባል። ነገር ግን የእናንተን እምነት መጥቼ ላክበር አለለም።